እንዳታልፉት ፕሊዝ። ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ያሳውቁን። ከዛ በተረፈ ደግሞ ለሚመለከተው አካል ሼር አድርጉ። እስቲ ስሟት እቺ መልእክት ባካችሁ ሼር አድርጋችሁ ለብረክስ ያበሻውና ደግሞ ቢያደርሱልኝ። እቺ ፎቶ ላይ የምትመለከቱት እህቴ እዚህ ሳውዲ አረቢያ ነው የምትገኘው። 2 ዓመት ነው ከመጣች። 2 ዓመቷን ከጨረሰች በኋላ ኮንትራቱን ከጨረሰች በኋላ እንደገና ቤት ቀይራ ትሰራለች። ቤት ከቀየረች ነው 3 ወራ ነው። ስሟ አገኘሽ አለማየሁ ይባላል። ከዛ ሴትዮ ብያለች አለመስማማት ይፈጠራል። ከዛ ሴትዮዋ እናትየው ቤት ወስዳ በሌላ ሰራተኛ አስደበደበቻት። በባንካሊ ሰራተኛ አስደበደበቻት። አንደኛ ሁለተኛ ደግሞ ትላንት ማታ በቃ ሞት ነው ሊገሉኝ ነው ስትል ነበር። ከምሽቱ እስከ 9 ሰዓት አልተኛሁም። በቃ ሊገሉኝ ነው ዛሬ ማደሬንም አላውቅም። ዛሬ አንድ ነገር ብላኝ የተማጸነች ነበር፣ ግን እኛ ምንም መፍትሄ አላገኙትም። ከዛ እስኪ የመደሞ ባል ስልክ አለኝ፣ የሴትዮዋ ስልክ አለ፣ የቢሮ ስልክ አለ። ቢሮቹን አነጋግሬ ሀበሻ ሳይሆን አረቦች ነው የሚያነሱት። ምንም ማድረግ አንችልም። ስራ ያውጣት ነው አለቻት። ስራ ያውጣት እኔ አላውቅም አላስገብቻለሁ። ስራ ያውጣት ነው አለቻት። ግን ስልኳን ቀምቷታል። አሁን 12 ሰዓት ያገናኝሻለሁ ብሎ ይኸው ብደውል መስመር ይዛል። ሰውየው ሴትዮው መስመር ይዛለች። ቢሮቹ መስመር ይዛሉ። እና ገለን አንቺን ቆሻሻ ውስጥ ነው የምንከተው። ኢትዮጵያዎች ቆሻሾች ናቸው። ለእናንተ የትኛው ኤምባሲ ያለ ነው የሚከራከረው? እንገልሻለን። ከገደልኝ አንቺን ቆሻሻ ውስጥ ከትሻለሁ። አንቺ ከአንድ ኬስ አትበልጭም ምናምን ብላት ማታ ስታስፈራራን አሳደረቻት። አሁን ደግሞ ከቀኑ 6 ሰዓት ላይ ሻንጣሽን አዘጋጅ ብላ ሻንጣውን ካዘጋጀች በኋላ የት እንደወሰደቻት አይታወቅም። የቤት ሎኬሽን አለ፣ ስልክ ቁጥራቸው አሉኝ። ግን እነሱም ለስልክ ያነሱ አይደለም። እባካችሁ እርዱን፣ በቃ እኛ ሰደደን ለማለወጥ ነው የወጣነው። ይሄ ደርሰናል ብለን አይደለም ወጣነው። እባካችሁ ሼር አድርጉና ለብሬክስ አድርሱልን እባካችሁ። ስወዳችሁ በጌታ ዝም ብላችሁ አትለፉ። ምን እንዳደረጓት አይታወቅም። በገልሻለሁ አለቻት። ማታ ሰጥም ላይ ናሳደቻት። ምን እንዳደረገቻት አይታወቅም። ስልኳን ይቀምጧታል። ስልክ ስደውል አነሱ። እባካችሁ ልጅቱን በቃ እዚህ ያሉ ኤምባሲዎች ጋር ስደውል ስራዋ ያውጣት፣ ምንም ማድረግ አልችልም፣ ስራ ያውጣት ነው አለቻት። በእንደዚህ ቪዲዮ መጥቻላክ ማውራትም አልችልም። ጌታ እናታችሁ የኢትዮጵያ ሙሉ እርዱኝ እባካችሁ። እኔ ያለው ሳውዲ ነው እና ደሞዝ አይከፈለኝም። 9 ወር ሆኗል እና በየቦታው ነው የሚያሰሩኝ እና 24 ሰዓት ነው የምሰራው እና ደግሞ በዛ ሰዓት እረፍት አላገኝም እና ደግሞ ለመተኛት እንኳን ጊዜ አይሰጡኝም። 24 ሰዓት እየሰራው ነው ያለው እና ኢትዮጵያ ቢሮን ካንደውዬ ነበር እና ምንም መልስ አልሰጡኝም። እስከ ዛሬ እኔ እያለቀስኩ ነው ያለው። እባካችሁ ድረሱልኝ እባካችሁ። እኔ እየሞትኩ ነው ያለው። ብዙ ነገር ኢትዮጵያ ጅንጃ አውርቼ ነበር። እንግዲህ ከዚህ ሁሉ እየመቱኝ ምን እያደረጉኝ? እባካችሁ ድረሱልኝ። እነ መሲ እነ ሳሪ እና ሙኒት ድረሱልኝ በእናታችሁ። እናንተ ለሁሉም ሰው ትራዳላችሁ ትደርሳላችሁ። እባካችሁ ድረሱልኝ በእናታችሁ። እኔ ያለው በጣም ችግር ውስጥ ነው እና ከዚህ ብቻ አውጡኝ እባካችሁ። እና ሳውዲ አረቢያ ነው ያለሁት። ወዶቼ ማሮቼ ፍቅሮቼ ሸቃሊቶቼ እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ፕሊዝ በአላህ እንደዚህ ለተቸገሩት ልጆች በቃ ቴክስት ከስር ቲክቶካቸው ላይ የለቀቁትን ቪዲዮ ከስር ሲጻፍላቸው አያውቁም። ፕሊዝ እናንተ በምትችሉት አቅም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዛ በተረፈ ደግሞ ለጓደኞቻችሁ ለምታውቁት ሰው ሁሉ በሄዳችሁበት ሰው ሁሉ የሆነ ትምህርት ስጧቸው፣ የሆነ ነገር እንዲያውቁ አድርጓቸው፣ በጣም ፈሪ እንዳይሆኑ አድርጓቸው እና ፕሊዝ ለኤምባሲ ሼር አድርጉ። ይሄን ቪዲዮ በደንብ ላይክ አድርጉት ለብዙ ሰው እንዲደርስ ለብዙ ሰው እንዲዳረስ። ከዛ በተረፈ ደግሞ ፕሊዝ ምንም አይነት አደጋ ሲደርስባችሁ ለፖሊስ አመልክቱ። ወላሂ ለፖሊስ አመልክቱ። ምን ቢሆን ከኤጀንሲዎች ልክ ፖሊሶች ናቸው በዛ በተፈጠረበት ሰዓት ሊደርሱላቸው የሚችሉትና ፕሊዝ
ፖሊስ ደውሉ። ባላችሁበት ሁኔታ ችግር ሲደርስባችሁ በተለይ ሳዑዲ ላይ አሁን እየሰማን ያለነው ነገር ቢስሚላህ አይወራም። ፕሊስ በአላህ ሼር አድርጉት። ወዳችኋለሁ። ቻው